እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። የሟች እናት እያለቀሰች እያነባች መልእክት አስተላልፋለች ማለት ነው። እባካችሁን እርዱኝ፣ በሳውዲ አረቢያን ቤትም ያላችሁ ሰዎች ድምፅ ሆኖኝ የልጄ ገዳይ ይታሰር፣ የመዳን ቤት ሽንት ቤት ልጄን አዝዬ አጥቤ ነው ያሳደግኩት ብላለች ማለት ነው። በጣም በጣም ልብ ይሰብራል። እናቱ እሱን አዝዬ መዳም ቤት ሽንት ቤት እያጠብኩ ነው እሱን ለቁም ነገር አደርሳለሁ ብዬ አሳድጌ አሁን እንደዚህ አይነት በደል ደርሶብኛል። እባካችሁ ገዳይ ይያዝልኝ፣ ሁላችሁም ድምፅ ሆኑልኝ፣ የሳውዲ አረቢያ ፖሊስ ጋር አድርሱልኝ እያለች ትማጸናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰብ ከመግቢያው የሰማችሁ ድምፅ የሟች እናት ድምፅ ነው ማለት ነው። ባለፈው በሴት ምክንያት ተገደለ የተባለው ልጅ በሴት ምክንያት አይደለም ብለው እንግዲህ ይሄንንም አስረግጠው ነግረዋል። አባትና እናት ቲክታክ ላይ ሙቤ ሚዲያ ቤት መጥተው እያለቀሱ ተናግረዋል። ልጄ በሴት ምክንያት ነው የተገደለው እያሉ ነው ተብሏል። ነገር ግን በሴት ምክንያት አይደለም ተብሏል። ልጅቷ ራሱ ድምጿን ሰምቻለሁ በሴት ምክንያት እንዳልሆነ ማለት ነው። ልጅቷ የምታውቅ ጉዳይ የለም፣ እንደውም መደበቅበት ቦታ ፈልግልኝ ሁላ ብሏት እንደዚህም ያደረገ ነገር አልመሰለኝም ብላለች። ማለት በጣም ዘና ብሎ ተጣልተው የሆነ ትንሽ ነገር እንደፈጠረ ነገር ነው። ግን ሄደህ እጅህን ስጥ ብዬው ከዛቸው ብሎኝ የት እንደገባ አላቅም ብላለች ማለት ነው። እናትና አባት በሴት ምክንያት አይደለም የተጣሉት ብለው ተናግረዋል። እናትየው ስታወራ እንደሰማሁት መኪናዬን በቦክስ መቶ ይመስለኛል የሆነ እንደ መስበር እንደ መብሳት ምናምን ነገር አድርጎበታል እና እኔ እሱን መምታት አቅቶኝ አይደለም ምናምን ብሎ ያው ተከትሎት ሄዶ ተመልሶ መጥቷልም አለች። እናትየውን ደግሞ ከዛ በፊት መጥቶ አይመንን እንዲያርፍ ንገሩት ምናምን ብሎ ነግሯቸዋል ማለት ነው ለቤተሰብ ገዳይ። እንግዲህ የተጣሉበት ምክንያት በሌላ ጉዳይ እንዲሁም በመኪና ጉዳይ ብቻ በሌላ ጉዳይ ነው እንጂ በሴት አይደለም፣ በሴት ነው እያሉ ለሚያወሩ ሰዎች በጣም ማስጠንቀቂያ ነግረዋል ማለት በሴት ምክንያት እንዳልሆነ ተናግረዋል ማለት ነው። እናትየውም ልጄ በሴት ምክንያት አይደለም በሌላ ምክንያት ነው ብለው ይሄንን አጥርተዋል ማለት ነው። በጣም ብዙ ቦታ በሴት ተገዳደሉ፣ ለሴት ተብሎ ለዚች ሴት ተብሎ ምናምን ተብሏል እየተባለ ነበርና በሴት እንዳልሆነ ደግሞ ተናግረዋል። አንዳንዴ እንደዚህ አይነት ነገር ሲመጣ ብዙ አይነት ስም ይሰጣል ማለት ነው። የተለያዩ አይነት ስሞች ይሰጣሉ። ልክ እንደዛው ይሄም ነገር ሳይጣራ ነው እንግዲህ በሴት ምክንያት ነው የተባለው፣ ግን በሴት ምክንያት እንዳልሆነ ተናግረዋል ማለት ነው። በጣም ነው የሚያሳዝነው። በቃ በሆነ ባልሆነ ነገር የሰው ልጅ በትንሹ ነገር ይነሳና ሰይጣን በመሀል ገብቶ በቃ ሰይጣን ታውቃላችሁ በሉ ነው የሚለው፣ ተው አይልም። ያው ሰዎች ወደ መጥፎ ነገር ወደ ሌላ ነገር ይሄዳሉ ማለት ነው። እናትዬ ወላሂ አንጀቴን የበላችሁ ስቅስቅ ብላ በቃ የለችም እኮ የኔ ምስኪን የኔ ከርታታ በሰው ሀገር እንደዚህ ተንከራታ የሰው ቤት ሽንት ቤት አጥቤ አዝየው ነው የሰው ቤት አስባችሁታል? የሰው ቤት ስትሰሩ እኛ የመዳም ቅመሞች እናውቀዋለን። የሰው ቤት ስራ አይደለም ታዝሎ እኛው ብቻችንን ኖርማሊ ብቻችን እንኳን እየሰራን እንዴት ነው ወገባችን እግራችን ስብርብር ያለው? እንዴት ነው የደከመን? እንዴት ነው የተጎዳ ነው? አስባችሁታል? በዛ ላይ ልጅ አዝሎ መስራት፣ ይህን ሁሉ መከራ ስቃይ ያሳልፋ ነገ ልጄ የሆነ ቦታ ላይ ይደርስልኛል፣ ነገ ተምሮ ይመረቅልኛል፣ እሱ ቁም ነገር ይበቃልኛል ብዬ ነው። ወላሂ በቃ እኔ እንጃ እቺን እናታው ምን ያጽናናታል? እንደው ምን ያጽናናታል? ሱብሃንአላህ አላህ ሱብሃነሁ ወተዓላ እንደው ሶብር ይስጣት። እንደው አላህ ሶብር ይስጣት። አላህ ማንኛውም ነገር ሲያመጣ ምክንያት አለው። አላህ ደግሞ የሆነ ነገር ሲያመጣባችሁ ለእናንተ ሶብር ይሰጣችኋል። የሆነ ነገር ሲወሰድባችሁ የምትችሉበትን አቅም ይሰጣችኋልና ለሷ ማለቱን ይስጣት። ወላሂ ለሁለታቸው
ለወላጆች አላህ ሶብር ይስጣቸው እና በጣም ነው አንጀቴን የበላችኝ። ሰው ቤት አዝየው እየሰራው ነው እንደዛ ተሰቃይቼ አሳድጌው እሱ ቁም ነገር ላይ ይወጥቅልኛል ብዬ እሱን ቁም ነገር ላይ ጥላለው ብዬ አስባችሁታል? ለሐውለ ወላ ቁወተ ኢላ ቢላህ። በጣም ነው ልብ የሚሰብረው ወላሂ ከባድ ነው። በነገራችን ላይ ሳውዲ አረቢያ ላይ እንደ ሀበሻ ሳውዲ አረቢያን ያግማማ እንደ ሀበሻ ሳውዲ አረቢያን ያበላሸ ያጨቀየ ህዝብ የለም። የተኛውም ዜጋ ብትፈልጉ እንደዚህ እርስ በርስ የሚገዳደል የለም። ሳውዲ አረቢያ በቃ ሀበሻ ብቻ ነው እንደምታዩት። የሳውዲ አረቢያ ዜጎች እንደዚህ አያረጉም እርስ በርሳቸው። ሌሎችም በቃ ታውቃላችሁ፣ አረብ ሀገር የተኛውም ሀገር የሚሰበሰበበት ነው። ግን የተኛውም ዜጋ እርስ በርሱ አይገዳደልም ከሀበሻ ውጪ ማለት ነው። በቃ ከኛ ከኢትዮጵያ ውጪ እርስ በርሱ የሚገዳደል የለም እኮ። ለምንድን ነው ግን እኛ ክፉ የሆነው በዚህ ደረጃ? ሀገር ውስጥ ያለው ይገዳደላል ከሀገር ውጭ ያለው እንደዚህ። ለምን በቃ ሀገራችንስ እንዴት ሰላም ይሆናል? እኛ ሰላም አይደለንም እኮ። ሰው ራሱ እኮ ሰላም። አሁን አንዳንዴ መንግስት እንዲህ ነው መንግስት እንዳ ነው። ህዝቡ ራሱ ጤነኛ አይደለም። ህዝቡ ጤነኛ አይደለም። የእውነቴን ነው የምላችሁ። አሁን በሰው ሀገር ያለው ህዝብ መንግስት ነው እንደሚያገዳድለው። ይው እንግዲህ እርስ በራሳቸው በተራ ነገር ተነሳስተው ይገዳደላሉ። ለዚህ መንግስት ተጠያቂ ነው። በቃ ህዝቡ ውስጡ መርዝ ነው። ህዝቡ በቃ ክፉ ነው። እንደኛ ሀገር ህዝብ ጨካኝና አረመኔ የለም። አንድ ፍሬ ልጅ ይህንን ፈላ እናት ነገ ልጅ ደርሶ ያሳርፈኛል ብላ በሰው ቤት በሰው ሀገር በስደት ይህን ሁላ እንግልት ከልጅ ጋር አሳልፋ እኛ ብቻችን እንኳን አልቻልነውም። አንዳንዴ ከተቀመጥንበት መነሳቱ ላይ ያቅተናል። በተለይ ረመዳን የሚያውቀው ያውቀዋል። ይህን ሁላ መስዋዕትነት ከፍላ ያሳደገችውን ልጇን በአንድ ሰከንድ መንጠቅ። ለሐውለ ወላ ቁወተ ኢላ ቢላህ። እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሶብር ይስጣት። አላህ ሶብር ይስጣት፣ ጽናቱን ይስጣት ነው የምለው። ምንም አይደለም ወላሂ። አላህ ያጠንክራት። ከባድ ነው። እሱንም አላህ ይዘንለት። አላህ በጀነት አልፊርደውስ ያኑረው። እና ቤተሰብ የእሱን ቪዲዮ ሼር እያደረጋችሁ ሁላችንም ፍትህ እንዲያገኝ ቢያንስ ገዳይ እንዲያዝ እናደርግ። ገዳይ መያዝ አለበት፣ ለህግ መቅረብ አለበት። ምክንያቱም ይሄ ገዳይ ካልተያዘ ነገ ሌላ ሰው መግደሉ አይቀርም። የሳውዲ አረቢያ ህግ ገዳይ ይገደል የሚለው ለምን ይመስላችኋል? በቃ ግድያ አይስፋፋ። አንዱን ይገላል፣ ታስሮ ይወጣል፣ እንደገና ሌላ ይገላል። እኛ ሀገር ማለት ነው አንድ ሰው በጣም በርካታ ሰው ይገላል። እዚህ ሀገር ሳውዲ አረቢያ አንድ ሰው ራሱን ህይወቱን ተስፋ ሲቆርጥ ነው ሰው ሊገል የሚችለው። ይገላል፣ ይገደላል፣ በቃ አለቀ። 4 ነጥብ። ገዳይ የሟች ቤተሰብ እንኳን ማለት ነው በቃ እንጀታቸው ይርሳል። በቃ የገደለው ተገድሏል፣ በቃ ሰላማቸውን ያገኛሉ። አሁን እያለቀሱ እየነደዱ ነው የሚኖሩት። በጣም ከባድ ነው ወላሂ። አላህ ሰብር ይስጣቸው። እና ቤተሰብ ሁላችንም ሼር እያደረግ ይሄ ገዳይ አረመኔ እንዲያዝ ለህግ እንዲቀርብ ድምጻችን እናሰማ። አላህ ሰብር ይስጣቸው። ሰላማችሁ ይብዛ።